ለህይወታችን ትርጉምንና ደስታን የሚሰጡ በጣም ብዙ ነገሮች ሊኖሩ ይችላሉ። እንደ ልምዳችን፣ እንደ ዕውቀታችን፣ እንደ ፍላጎታችን ይለያያል። ለህይወታችን ደስታና ትርጉምን ከሚሰጡ ነገሮች መካከል አንዱ ልጆች ይመስሉኛል ናቸውም ደግሞ። እንግዲህ እነዚህን በኃላፊነት ስንቀበል ልጆቻችንን በጣም በርካታ ደስታዎች እንደመኖራቸው ያክል ደግሞ በርካታ ችግሮችም ስጋቶችም ጭንቀቶችም አሉ። መቼም ይሄ የምድር ህይወት አንዱ መልኩ ይመስለኛል። ለህይወታችን ከሚያስፈልጉ ነገሮች መካከል ሌላው ዕውቀት ብቻ ሳይሆን ጥበብም ነው እና እነዚህ ጥበቦች በጣም ትንንሽ ይመስላሉ፣ ግን ትልልቅ የሚባል የህይወትን ለውጥ የማምጣት አቅም አላቸው። ይሄ ያለንበት ወር አፕሪል ወር በፈረንጆቹ የኦቲዝም ግንዛቤ ማስጨበጫ ወር ተብሎ በጣም በርካታ ስራዎች ይሰራሉ። ይሄ ጉዳይ በብዙዎቻችን ቤት፣ በብዙ ወላጆች ልብ፣ በብዙ ቤተሰብ መካከል እንግዲህ እንደ ስጋትም እንደ ጭንቀትም ደግሞ ሌሎች ተያያዥ ነገሮችንም ይዞ የመጣ ነው። ስለዚህ ይህንን ጊዜ የምናልፍበትን ዕውቀትና ጥበብን ከምንይዝባቸው ጊዜያቶች መካከል አንዱ አሁን ያለሁበት ነው። ይህ የእሳት ዳር ጨዋታ ነው። በእሳት ዳር ጨዋታችን ሀሳብ እንግዳ ነው። ይህንን ሀሳብ ይዘን ከጓዳቸው ከህይወታቸው የሚያወሩንን ወላጆች ደግሞ ከስራቸው ከሳይንሳቸው ከልምዳቸው የሚያካፍሉንን ሙያተኞች እንጋብዛለን፣ እናወራለን። በእርግጠኝነት ለህይወታችሁ የሚቀረውን ጉዳይ ይዘን ቻው ቻው የምንባባለው በዚህ ምክንያት ነው ማለት ነው። መልካም ጊዜ ይሁንላችሁ። የእሳት ዳር ጨዋታ ጀምሯል። መሀሌት ከበደ ነኝ። እዚህ ሀሳብ እንግዳ ነው። እንኳን ደህና መጣችሁ። ውሎ እንዴት ነበር? መሀሌት፣ እሺ፣ ማዚ፣ ይላል። እናመሰግናለን። አረፍ በሉ። ደህና ናችሁ? እንዴት አመሻችሁ? ሰላም ነው ሁሉ ነገር? ሁሉ መልካም። ውሎ ጥሩ ነበር? ቆንጆ ነበር። ታሪፍ ነበር? በጣም እንደዚህ ባለ ሁኔታ ውስጥ መጫወት ደስ አይል? በጣም አይደል? ከበረዳችሁ ደግሞ ጋቢ ያለ ጉልበታችን ላይ እናደርጋለን። ይቻላል። እንተዋወቅ። ከማዚን ጀምር። እሺ፣ መዓዛ መንክር እባላለሁ። የአእምሮ ሕክምና ባለሙያ ነኝ። እሺ፣ እህቴ ወይዘሮ ክላን ኢብራሂም እባላለሁ። ወላጅ ነኝ። በኦቲዝም ውስጥ የሚኖር ልጅ አለኝ። ቆንጆ። ልጆች ደህና ናቸው? ደህና ናቸው። ቤተሰብ ሁሉ ሰላም? ስለዚህ ከኩለን እንጀምር አይደል? ይሄንን ጨዋታ ልጆችሽን አስተዋውቂኝ እስኪ። እሺ፣ እንግዲህ የኔ ልጅ አቤም ይባላል፣ ኤልሻዳይ ይባላል። ሁለት ጎረምሶች ናቸው። ያንቺስ? የኔ መጀመሪያ ልጄ አዩብ አቡበከር ይባላል። 15 አመት ልጅ ነው። ሁለተኛው ልጄ መሐመድ አቡበከር፣ እሺ፣ የ13 አመት። ሶስተኛው ዩኑስ አቡበከር ይባላል። ሶስቱም ወንዶች ናቸው። ሁለቱ ጉርምስና ላይ ናቸው። ሁለቱ አዎ። አልተቀየረም ጸባያቸው? አዎ በደንብ። አትናገሪን ምንድነው የምትቆጡን አላሉ ማለት አልጀመሩ? የባህሪ ለውጥ አላቸው። እኛም እያየን ነው፣ ቀድመን እየሮጥን ከነሱ ጋር ለመግባባት እየሞከርን ነው ያለነው። አንዲት ማቃት ሴት ምን ትላለች? አይ ልጅ እኮ ማብላት ቀላል ነው፣ ማሳደግ ነው ከባድ። በተለይ አስራዎቹ እድሜ ላይ ሲገቡ እኮ በጣም ከባድ ነው ትላለች። እውነት ነው። ቤቱ ያፈራውን ይበላል፣ ግን ባህሪን፣ አይምሮ፣ ልብን ማነጽ በጣም ከባድ ነገር ይመስለኛል። እንደ ወላጅም ትልቁ ስራ እሱ ላይ ነው ይመስለኛል። በስነ ምግባርም ይሁን በማንኛውም ነገር ማነጽ የምትችይበት እድሜያቸው ይሄ ነው። ከዛ በኋላ ራሳቸውን የቻሉ ሙሉ ሰው ነው የሚሆኑት። ስለዚህ በጣም ወሳኝ እድሜ ላይ ነው ያሉት። ያው እንደ ወላጅ እየሰራን ነው በደንብ። ያው የሚያበሳጩበትም ያስደስቱበትም እድሜ ነው። አዎ መረዳት መቻል ነው እንግዲህ የነሱን ባህሪ። የኛ ስራ እንደ ወላጅ መረዳት መቻል ነው። እውነት ነው። ለሱ ደግሞ ፈጣሪ ጸጋ ይሰጣል። እውነት ነው አይደል? ይመስለኛል። ከሱ ገዛማ ውጪ አትሆኝም። ያው ከሱ ገዛ በኋላ ደግሞ ጥረት ማድረግ ነው። ገዛ ለማድረግ እነሱንም ለመረዳት ለማድረግ ትልቅ ስራ ነው ብዬ አስባለሁ እንደወላጅ። እውነት ነው። የትንሽ ጊዜ ነው ደግሞ የሚስተካከሉበት የሚረጋጉበት ጊዜ ደግሞ አለ። እቺኛዋን ጊዜ ማለፍ ነው። በጣም እውነት ነው። ልዩ ፍላጎት ያለውን ልጅሽን አስተዋውቂኝ እስኪ።
እሺ መሐመድ ይባላል። ሁለተኛ ልጄ ነው። እንግዲህ አሁን ቅድም እንዳልኩሽ 13 አመቱ ነው። እሺ ልዩ ፍላጎት እንዳለው ያወቅነው የዛሬ 10 አመት ይመስለኛል። እንግዲህ 3 አመቱ ላይ 3 አመት ተኩል ትምህርት ቤት ሲገባ ያኔ ነው ያወቅነው እንጂ 3 አመት ተኩል እስኪሆነው ድረስ ምንም አይነት እውቀት የለኝም የነበረው። ግን የሚያሳያቸው ባህሪዎች በኋላ ላይ እነዚህ ከኦቲዝም ጋር ለሚኖሩ ልጆች ጋር ያለው ይሄ ሪድ ፍላግ የሚባሉ ምልክቶች እንደነበሩት ያወቅኩት በኋላ ላይ በትምህርት በተለያየ ኢንፎርሜሽን በመሰብሰብ ምናምን ነው እንጂ ምንም ኖቲስ አላረግነውም ነበር። 3 አመት ተኩል ሲሆነው ትምህርት ቤት ገባ። የመጀመሪያ የትምህርት አመታቶች ያው ለልጆች ከባድ ነው የሚሆነው። ለመደበኛ ልጆችም ከባድ ነው። ለመደበኛም ልጆችም ለነሱም በጣም ከባድ ነው የሚሆነውና ልክ ትምህርት ቤት ሲገባ የተለያዩ ባህሪዎች እንዳሉት ኖቲስ ማድረግ ጀመሩ አስተማሪዎቹ። ግን የመጀመሪያ 2 ወር ወይም 3 ወሮች ውስጥ ፊገር አውት አይደረጉም። ያው እስኪለምዱ በአካባቢውን እስኪለምዱ ከቤት አይደለም የሚወጡት ብዙ ጊዜ ከእንክብካቤ ከቤተሰብ መሀል እንደፈለጉ መተኛት፣ እንደፈለጉ መብላት፣ እንደፈለጉ መጫወት ከዛ ውስጥ ወጥተው የሆነ ሼፕ አፕ የሚደረጉበት የትምህርት ሂደት ውስጥ ስለሆነ የሚገቡት እስኪለምዱ 2 ወር እንደዚህ ጠበቁት ብቻ። እና የኛ ኖቲስ አለማድረግ ሌላው ደግሞ ምን መሰለሽ የመጀመሪያ ልጃችን ቆይቶ ነው እሱም አፍ የፈታው ትምህርት ሲገባ። ስለዚህ ይሄኛውም ሲቆይ ችግር የለውም እሱ እኮ ቆይቶ ነው የፈታው ወደ ማለት ይመጣል። የተለያዩ አንዳንድ ቃላቶች ያወጣል። በርግጥ የመጀመሪያ ልጄ ነው የምልሽ ኮሚኒኬት ለማድረግ ይሞክራል እና እናደርገዋለን። ልክ ትምህርት ሲገባ ግን ቶታሊ ነው የተቀየረው። በደንብ ነው በቃ የታረቀው ማለት ነው። በደንብ ያወራል፣ በደንብ ትምህርቱን ይከታተላል፣ ትዕዛዝ ይቀበላል። እነዚህ ነገሮች ስለነበሩት ማሚዬ ሳየው የነበረው ነገር ብዙም ኮንሰርን አላደረገኝ። ያው ትምህርት ሲገባ እንትን ይላል፣ ይስተካከላል። ደግሞ ወንድ ልጅ አይደል ምናምን ይባላል አይደል? ወንድ ልጅ ዘጌት ብሎ ነው አፍ የሚፈታው። እንደዛ አይነት ነገርም ስለነበረ ምንም አይነት ሀሳቡም የለንም። በኋላ ትምህርት ቤት ከገባ በኋላ ግን እነሱ ከሌሎች ልጆች ጋር ያለው ይሄ የመግባባት ወይም ደግሞ ትዕዛዝ የመቀበል አንዳንድ የትምህርት ስርዓቶች ላይ መሳተፍ አለመቻሉ ልዩ ፍላጎት እንደሆነ ፊገር አውት አድርጓል። ለምን ትምህርት ቤት ነው። ከሱ በፊት ሌሎች ተማሪዎችም እንደዚህ አይነት ልዩ ፍላጎት ያላቸው ተማሪዎችን ፋይንድ አውት ያደርጉና በተለየ መንገድ ለማገዝ ይሞክራል። ኦሬዲ እነሱ ያውቁታል። ያ ነገር ነው የሚል ጥርጣሬ ስለነበራቸው እስቲ እንየው አይነት ነገር እንትናሉ። እኔ ኖርማሊ ኮሚኒኬት አደርጋቸዋለሁ። ትምህርት ቤት መወስዳቸውም መልሳቸውም እኔ ነበርኩኝ። ከአስተማሪዎቹ ጋር ሳወራል እስቲ ቆይ ትንሽ እንየው እንጂ ትንሽ ከተማሪዎች ጋር መቀላቀል ትዕዛዝ የመቀበል ችግር አለበት አይነት ነገር ትለኝ ነበር አስተማሪው። ቀላል እንደዛ ስትልሽ አይ ልጄ እኮ እንደዚህ አይደለም የሚል ስሜት ውስጥ አልገባሽም? ምንም ተቀበልሽ ወዲያው ሲነገር? አይ ችግር ሳይሆን ላይክ ገና አልለመደው መሰለኝ አይነት ነገር ነው የነገሩ። ለምን መሰለሽ የሆነ ስቴጅ ላይ ሲደርሱ ሙሉ ለሙሉ ተቀብለው ሲስተም ውስጥ ስለሚገቡ ያን እኛ ላለመረበሽ ይመስለኛል። ብቻ 1-3 ወር ምናምን ከሆነ በኋላ ግን ነው በቃ ማምራት አለብን አሉኝ። እንደውም አስታውሳለሁ አስገብቸው ወደ ስራ እየሄድኩ ነበረ። አስተማሪዋ ሮጣ መታ ትከሻይ እንደዚህ ስትይዘኝ በቃ ለምን እንደሆነ አላውቅም ደነገጥኩኝ። ሳያት የማሚ አስተማሪ ናት። አስገብቸው ነው የወጣሁት። ምንድነው የተፈጠረው ብዬን የደነገጥኩት። በኋላ ዛሬ በቃ ማውራት አለብን ስፈልግሽ ነበር እንደውም ምናምን ብላ ይዛኝ ገባች። አጋጣሚ ያው ጧት ታውቂያለሽ በጣም ልጆቹ የተለያዩ ፊዚካል ኤክሰርሳይዝ ምናምን የሚያደርጉበት ሰልፍ የሚይዙበት ምናምን ታይም ስለሆነ ትንሽ ቢዚ ስለሆነ ከአንድ 10-15 ደቂቃ በኋላ እንመጣለን አሉኝና ላይ ማኔጅመንት ክፍል ወይ አስተዳደር ክፍል እዛ ተቀመጭ ያሉኝ። እንዲፎቅ ነው
ልጆቹ እንደዚህ ስቲ ይታያሉ። እዛ ቁጭ መጣሁኝ 10-15 ደቂቃ ብላ ሄደች። በኋላ ልጆቹ ላይን አፕ አድርጋ አሲዛቸው እንዲከንድተው ላይን አፕ አድርጎ ሲወጡ ማሜ ግን በእጇ ነው ያዘችው፣ ልጄን ማለት ነው። በእጇ ነው ያዘችው እንድግጥም አድርጋ እንዳይሮጥባት እና ልጆቹ ላይን አፕ ስታረግ እሱ ሊይዛው ነው የወጣችው። እሱ በተማሪዎቹ ሳይድ ሳይሆን በአስተማሪዎቹ ሳይድ ነው ይዛ የቆመችው። የተለያዩ ፊዚካል ኤክሰርሳይዝ ሲያደርጉ እንዲያደርግ ታግዘው ነበር እና ለምን አልተቀላቀለም ልጄ? አው ለምንድን ነው እንደነሱ ማድረግ ያልቻለው የሚለው ነገር ጥያቄ ፈጠረብኝ። እዛ ላይ ቆሜ ያየው ማለት ነው። ከዛ ከጇ ያመልጥና ይሮጣል፣ ግቢው ላይ እንትን ይላል፣ ጆሮውን ይይዛል፣ የሙዚቃው ጩኸቱ ምናምን ጆሮውን ይይዛል። ይሄ የሚሽከረከሩበት እንትን ያሽከረክረዋል። ምንም ከልጆቹ ጋር የሚመሳሰል ነገር ምንም አይሰራም። እኔ ቆሜ ያየሁት ምሳሌ ሆኜ ማለት ነውና ውስጤ በቃ የሆነ ነገር ነገረኝ፣ ልክ እንዳደለ ማለት ነው። በኋላ ላይ ያ ፕሮግራም አለቀና መጡ፣ እሷም ሌሎች አስተማሪዎች መጡ፣ አወሩኝ። በኋላ ላይ ምን አለኝ፣ አይተሻል? እኔም አይቼዋለሁ አልኳቸውና ምን ሆኖ ነው እንደዚህ ሆነው ስላቸው፣ አይ ልዩ ፍላጎት ያለው ልጅ ነው። በቃኛ ሁላችንም የተለያዩን አስተማሪዎች እንደ አሰስመንት እንዲሰራለት አድርገናል እና እኛ ሶስታችንም ያየንበት ነገር ልዩ ፍላጎት እንዳለው ነው የምንገምተው። ያንን የማለት ግን እኛ አቅም የለንም፣ ባለሙያ ነው ያንን የሚወስነው። ስለዚህ አንቺ ባለሙያ ፈልጊና ልጁ ያለበትን ስቴጅ እንድታቁ ይንገሩሽ አይነት ነገር። በፍጹም አላምናችሁም አልኳቸው። የሪግሬሽን ነው አይሆንም አልኳቸው። ምክንያቱም የመጀመሪያ ልጄም እንዲህ አይነት ባህሪዎች ነበሩ፣ ያለ መቀበል፣ ትምህርት ቤት ውስጥ ለየት ማለት ነበረው። ነበረው እና ጊዜው እንትን ይበል እንጂ ይስተካከላል ስላቸው፣ ችግር የለውም እኛ እናግዛለን፣ ግን አንቺ ኖቲስ አርጊው ከሌሎቹ በተለየ መታገዝ ያለበት ልጅ ነው፣ እንዴት አድርገን እናግዘው የሚለውን ለመመካከር ነው እንጂ ሌላ እንትን የለንም አሉኝ። ከባድ ነበረ ስሜቱ። በጣም እንመለሳለን። ኩለን ማአዚ ይሄንን መጽሐፍ ያየሁት 1-2 አመት ይሆናል ከዛ በፊት አይደለ? ሁሉም በአንድ ተግባር ተኮር የሕክምና መጽሐፍ የተሰኘ መጽሐፍን መዓዛ መንክር ጽፋለች። በጣም ብዙ ወላጆች አግኝታችሁት እንደተጠቀማችሁበት ተስፋ አደርጋለሁ። ጥቂት እናስታውስ ይሄንን ነገር ለመጻፍ መነሻ የሆነሽን አጋጣሚዎች ይቻላል። እሺ እንግዲህ ኩለኔ ይስታጫውት በጣም አዲስ ነው እየሰማሻት ያለ፣ ግን ትተዋወቃላችሁ፣ በደንብ ትተዋወቃላችሁ። እሺ እሱን ትነግሩኛላችሁ። በአጋጣሚ እኛ ጋር አገልግሎት ስንሰጥ ወላጆች ልጆቻቸውን ይዘው ሲመጡ ዝም ብለን ቴራፒ አንሰጥም። እሺ ልጆቹን ካየናቸው በኋላ ለእያንዳንዱ ወላጅ ኢንዲቪዥዋላይዝድ የሆነ በልጆቻቸው ባህሪና ክህሎት ላይ ተመስርተን ስልጠና እንሰጣለን። እና በአጋጣሚ ለሆኑ ወላጆች ስልጠና ሰጣቸው ልጅ ወልደው አራስ የሚሆኑበት ጊዜ ነበርና ምን እናክተባብለን ስንመካከል በጽሁፍ ብትሰጪ አሉ። በቤት ውስጥ ልጆቻችንን እንዴት ማድረግ እንዳለብን በጽሁፍ ስቴፕ ባይ ስቴፕ በሆነ መልኩ እዛ ስንመጣ የምትነግሪንን ጽፈሽ ብትሰጪን ሲሉ ኦኬ ሌላ ምርጫም አልነበረውም። እሺ አልኩኝና ለሁለቱም በአጋጣሚ ኬዛቸው የተለያየ ነው። የአንዱ ችግር በቤት ውስጥ ዳይፐር መጣል አለመቻል፣ ራሱ ላይ መጸዳዳት ነው። ዳይፐሩ ደግሞ ከወለቀ 2-3 ቀን ላይ ጸዳዳ ይችላል፣ ይመልሰዋልና እንዲጸዳዳ ከተፈለገ የግድ ወይ ዳይፐር ማድረግ አለበት ወይ ፓንት ወይ ሱሪ የሆነ ነገር ካለበሰ እሺ ብሎ አይቀመጥም፣ በቃ ይይዘዋል። የአንዱ ችግር ደግሞ የኮሚኒኬሽን ነው። ሀሳቡን መግለጽ ስለሚቸገር ምንም ነገር ሲፈልግ የመጋጨት የመጮህ፣ እንቅልፍ የለውም፣ ምግብ ምንም ነገር በቃ ከውስጥ ምግብ በስተቀር አይበላም። ስለዚህ እነዚህ ነገሮች ደግሞ ለማስተካከል ቁጭ ብሎ መወያየት፣ እንዴት ማድረግ እንዳለባቸው ማወቅ ነበረባቸው። ልጁ እንደዚህ ሲል እንደዚህ አርጉለት እያልኩኝ ሆነ ማለት ነውና ሰጠዋቸው። በጣም ተደሰቱ። በጽሁፍም ለሰው ቢሰጥ የሚጠቅም ነገር አለ የሚል ሀሳብ። ከዛ ቀጠለና ለክፍለ ሀገር ብዙ ሰዎች ይደውሉልናል አገልግሎት ፈልገው። ከዛ ግን ምን ይላሉ፣ ስራችን ልጆች ኑሯችን እዛ ነው፣ መምጣት
አንችልም እንደው የሆነ የምናነበው መጽሐፍ ካለ ጠቁሙን ወይ ደግሞ በጽሁፍ ልትልኩልን አትችሉም ወይ ምናምን ብለው ይጠይቃሉ። እና አንዳንድ ነገሮች እየገፉ ይመጣሉ በራሳቸው። ከዛ እንደዛ ሲሆን ኦኬ ምን ሀሳብ ይካተትበት ምን ይሁን የሚለው ነገር ማሰብ ጀመርኩኝ። ከዛ ሳስብ ኦቲዝም ይሄ ነው ያ ነው ቢባል ከየትኛውም አጋጣሚና ሁኔታ ያገኙታል። የሶሻል ሚዲያ ሶርሱ ብዙ ነው ስለ ኦቲዝም ለማወቅ። ነገር ግን ወላጆች የሚያስፈልጋቸው ሶሉሽን በቃ መፍትሄ የሚሰጥ በቀጥታ ሄደው ንግግር እንዲጀምር ምን ያድርጉ፣ ባህሪ ለመግራት ምን ያድርጉ። በቃ ይሄ የተጎዱ እኔ ያልኳቸው በቃ ስለ ልጆቻችሁ የሚሰማችሁን የሆነውን ነው ጽፋችሁ ያልኳቸውና አንዳንዶቹ አያቱ ለምሳሌ የልጁ አያት ቤት ማህበር ቢኖር እኔ ግን ልጅ ኦቲስቲክ ስለሆነ ይዛ እንዳትመጣ ተብሎ ማህበር እንደዚህ ይደብቁኛል እንዳልኩሽ ስለ አከራይ በመስሪያ ቤት ስለገጠማቸው ነገር ስለነበረው አየሁትና እኔ ደግሞ እንደዚሁ ከሰዎች ጋርም ስለምሰራ ምናልባት ይሄ ታሪክ ደግሞ ገባሽ አይደለ ቢወጣ ምናልባት ነገ እኮ ሊቀየር ይችላል ብዙ ነገር እንደው ቤተሰቡ መሀልም አለመግባባት አለ አይደለ ይሄን እንዴት የሚል እንዳይፈጥር ብለን ኤዲት የሚያደርግልኝ ከነበረ ከአርታዩ ሰውዬ ጋር በአጋጣሚ እሱም ልጁ የሚጥል ህመም በቃ ለረጅም አመት ገና አራስ ቤት ሆና ጀምሯት ስቲል ያለባትና ስለ ስፔሻል ኒድ ያለው እስከ 8 ተምራ ያቋረጠች ልጅ ናት ምናምንና ያውቀዋል ፔኑንና ከሱ ጋር ስናወራ መጀመሪያ በእጄ ጻፉትን ነበር የሰጠሁት። አየውና ልክ ነሽ ይሄ ማለት አሁን ለኛ እንደ አትራክቲቭ ሊሆን ይችላል ለስቶሪው ለማሻሻጥ ግን እኔ ደግሞ የህይወቴ መርህም ምንም ስለማይፈቅድ እኔ የምፈልገው የሚማሩበትን ነው አልኩት። ከዛ በኋላ ከአንዷ ጋር እንደውም በአካል ላግኝሽ ብያት አገኘኋት። ማለት እኔ ሁሉ እያሳለፈች እንደሆነ ማላቅም እና ሳነበው በጣም ነበረ ውስጤ የተነካው ያለቀስኩት በተፈጠረባት ጭንቀት እዚህ ላይም አለና ልክ ጠርሙስ ውስጥ ገብቼ የታሸኩ ነበር የሚመስለኝ ትላለች። በቃ የጭንቀቷ ልክ መግለጽ መተንፈስ እስኪያቅታት ምን ያህል በቃ ትጨነቅ እንደነበረና እንደዚህ እኮ ግን አላልሽኝም ምናምን ብዬ በቃ ይሄንን ታሪክ ነው ያላቀውም አልኳት እና አወራን ማለት ነውና እዛ ድረስ ልብሽን የሚነኩ ምናምን ታሪኮች ነበሩ። ግን እኔ ለሰው የሚጠቅም በዘለቄታ ማንም ሰው ቢያነበው አይ ይሄ ባላልኩ ብለው እነሱም እንዳይጸጸቱ አንዳንዴ እኮ አንዳንድ ነገር ስሜታዊ ያረግሻል። አዎ አንዳንዶቹ አሁንም በትዳር አብረዋቸው ያሉ አጋሮቻቸውን ሁሉ የሚወቅስ ለምሳሌ ሌሊት ሲያለቅስ በቃ ይዘሽ እንደዚህ በይለኝ ነበር ብቻዬን ነው ያግዘኝም ነበር ምናምን ሁሉ የሚሉ ሀሳቦች ነበሩት። ስለዚህ እኔ ደግሞ እንዳልኩሽ ይሄ ሁሉ አውጥቶ ለሰው ግን ሊጠቅም ይችላል ታሪክ ነው ወይም ደግሞ ተስፋ ይሰጣል ያልነው 10 እውነተኛ አሁንም እኛው ጋር ያሉ ልጆች አንዳንዶቹ 8ኛ ክፍል አንዳንዶቹ 7ኛ ክፍል አንዳንዶቹ 9ኛ ክፍል ደርሰዋል የነሱን ታሪኮች አካተትንበት እና በጣም ለብዙ ሰዎች እውነት ለመናገር እንደ እንትኑ ምንድነው የሆነ መጽሐፍ አንብበሽ እንትን የምትዩ ሳይሆን እንደውም አንድ አይደለም የምታነቢው የምትፈልጊው ነጥብ ላይ እያተኮርሽ ደጋግመሽ እያነበብሽ ልጆች ላይ የምትተገብሪው ሆኖ እዚህ ጋር ደርሷል። አሁን ደግሞ ዳብሮ የተሻለ ሆኖ እንዲወጣ እያሰብኩ ነው። በየትኛውም መንገድ በየትኛውም ደረጃ ላይ በየትኛውም እድሜ ላይ በምንም አይነት ሁኔታ ውስጥ ይሁኑ የልጅ ነገር ሁሌ ሀሳብ አለው እና በተረቱም ልጅ ያለ ልጅ አከለ የሚባለው ለዛ ይመስለኛል። ኩለን እንመለስ። ከአስተማሪዎቹ ጋር ተገናኘሽ ነገሩሽ አይደለም ተሳስታችሁ ነው መጀመሪያ ልጅም እንደዚህ ነበር ግን ተለውጧል ስለዚህ መሐመድም ይስተካከላል የሚል ማንም እናት ሊሰማት የሚችለው ነገር ተሰምቶሻል? ምንም ችግር የለው። እንግዲህ ዋናው ነገር የሚጀምረው ከዚህ በኋላ ይመስለኛል አይደለ? መቀበል ከዛ መጀመሪያ መረጋጋት ለራስ ከባለቤት ጋር መነጋገር እንደዚህ ያሉ ነገሮች አሉ። እነሱን አጠር አድርገሽ ንገሪኝ ከዛ ጊዜ በኋላ ያለው። ከዛ ኦኬ ያው እንዳልኩሽ እኔ እርግጠኛ ነኝ ያልኳቸው አስተካክለዋል ያልኳቸው እንደው እኛ ደስታችን ነው ካስተካከልሽው እኛ የምንፈልገው እሱ ነው ግን እንድታቂው ነው እንደ ኮንሰንትሬት እንድታረጊበት ነው አይደል? በዛን ሰዓት እኔ ኦቲዝም የሚለው ቃሉ ራሱ እነሱ ኦቲዝም ነው ብለው ለመናገር ራሱ ፈርተው ቀስ ብለው ነው አባብለው ነው የነገሩኝና ኦቲዝም ምንም እኮ ፊቱ ላይ ምልክት የለበትም። እኔ በዛን ሰዓት ኦቲዝም እና ዳውን ሲንድሮም ራሱ ለይቼ አላውቅም ነበር እና እንዴት እንደዚህ ትላላችሁ
ብያቸዋለሁ ሁላ አለማውቄ ማለት ነው። በቃ በዛ ተነጋገርን። ኦኬ በቃ ዛሬ ያወራነው ውይይት እንደ አንድ ምዕራፍ እንየውና ኔክስት እያልን እያወራን እየተጋገዝን እንሄዳለን አሉኝ። እኔ ግን አእምሮዬ በቃ መለወጥ እችላለሁ ልጄ ኦቲዝም እንዳልሆነ አረጋግጥላቸዋለሁ ነው እንጂ አልተቀበልኩትም። እውነት ለመናገር ስራ መሄዱላ ትቼ በቃ የሆነ ቦታ ቁጭ ብዬ ብዙ ሰዓት ነው የተቀመጥኩት ያልኩት። ምንም አላስታውስም። ረጅም ሰዓት ነው የተቀመጥኩት። ከዛ ያው በትምህርት በሚለቀቁበት ሰዓት ሲመጣ ሙሉ ልብሱን አውላልቄ አገላብጫየሁት እማቀው ልጄ ማለት ነው ምንድነው ያለበት የሚል። እዛ ለባለቤቴም ነገርኩት። ያው ወንዶች ስሜታቸውን አይገልጹም። እኛ ነን ትንሽ በትልቁ ሆይ አይ አንድ ላይ ሄደን እናወራቸዋለን አምናለን። በነጋታውም ሄደን አወራን። ተመሳሳይ ነገር ነው። ይሄ እኮ የሚያስፈራ ነገር አይደለም፣ የሚስተካከል ነገር ነው። አንድ አራተኛ ክፍል ተማሪ አለችን ከሱ በባሰ በጣም ሲቪር ሆነ ልዩ ፍላጎት ውስጥ የነበረች ልጅ ነበረችና እሷን እንኳን ሼፕ አፕ አድርገናት አሁን አራተኛ ክፍል ደርሳለች። እኛ የምንፈልገው ከናንተ መረዳትን ነው እና እጅ ለእጅ መያያዝን ነው። እኔ አልተቀበልኩትም። እውነት ለመናገር አልተቀበልኩትም። በቃ ቀላልም አይደለም። አዎ በፍጹም በቃ እሺ ብያቸው ወጣው። ግን ደብተሩ ላይ ምንም ነገር አይጽፍም። ዝም ብሎ ቸክቸክ ነው። እንዲ መቸክቸክ ስልሽ ደግሞ እንደዚህ በእጁ ይዞ ነው ቸክቸክ የሚያደርገው እና ጻፍ አትጻፍ ጦርነት ሆነ ቤት ውስጥ። አዎ እንደ መደበኞቹ ልጆች እንዲሆን የመፈለግ የእናትነት ስሜት ነው። አዎ የወንድሙን ደብተር በሱ ስቴጅ ወንድሙ ኦሬዲ ያነ ጊዜ ኬጂ 3 ነበረ። የሱን ደብተር ፈልጌ ያወጣኝና በሱ ታይም የሰራውን ነገር ለምንድን ነው ያልሰራው ብዬ ጦርነት ቤት ውስጥ። እሱ ያለቅሳል፣ ይጮሃል፣ ከግድግዳ ጋር ይጋጫል። በጣም ሳስበው ያሳዝነኛል። እርሳስ እንኳን በአግባቡ አይይዝም ነበር። ችግሩን አልተረዳውለት። በዚህ ሁኔታ በቃ ለረጅም ጊዜ ባለመግባባት ውስጥ ሄደን እኔም መቀበል ስላልፈለኩ እየፈራው መጣው። ለውጥም ምንም አይነት ለውጥም ሳያመጣ ሲቀር እየፈራው መጣው። በቃ መሸሽ ጀመርኩኝ። ደብተሩን ከፍቼ ማየት ፈራውኝ። ቦርሳውን ከፍቼ ማየት ራሱ ፈራ ነበረ። ምንም አላየውም። በቃ ብዙ በኮሚኒኬሽን ላይ ብዙ ሀሳቦች ይጻፋሉ፣ ግን አላያቸውም ነበር ከመፍራቴ የተነሳ ማለት ነው። ሽሽት ጀመርኩ ማለት ነው። በዚህ ሁኔታ ውስጥ ኦልሞስት አመቱን ሙሉ ሄደ ምንም ሳልቀበል። እነሱ በጣም ይጥራሉ። በጣም ጥሩ አስተማሪዎች ነበሩት። ትምህርት ቤቱ በጣም ጥሩ ነው እና እነሱ ያጋዙት፣ እኔ ግን ባለመቀበሌ ለውጡ እንትን አልነበረም። በዚህ ሁኔታ ውስጥ ለረጅም ጊዜ ላይክ ያ የመጀመሪያው አመት አልቆ ኔክስት ይርም ያው ተዛወረ። ስቲል እዛው ላይ ነኝ እኔ። የባሰ ጨለማ ውስጥ ነኝ እኔ። እንደውም አሁን ማዚ ስታወራው የጠርሙስ ውስጥ ያለሰው ስሜት አዎ እኔ ደግሞ ምን አይነት ስሜት ይሰማኝ ጀመረ። በቃ ማለቂያ የሌለው ጉድጓድ ውስጥ የተጣልኩ ነው ሆኖ ይሰማኝ። እንዲጅና ግርሽን ምንም መፍትሄ የሌለው ሀሳቡ ራሱ ምንድነው የሆነው? ልጁ ከየት ጀምሮ ወዴት ሊሄድ የምትይው ነገር የለም። ምንም ድፍን ያለ ጨለማ ነው ለኔ የነበረው በሰዓቱ። ከሰው ጋር ልግባባም፣ ስራ ቦታዬ ላይ ኮሚኒኬሽን ከባድ ነበረ። ሶሻል ላይፍ ዜሮ፣ ምንም አይነት ሶሻል ላይፍ ላይ መሳተፍ አቆምኩኝ። ከፍተኛ የሆነ ዲፕሬሽን ውስጥ ነው የገባሁት። በጣም ከፍተኛ የሆነ ማለት ነው። በዚህ ሁኔታ ሄደና በአንድ ወቅት ግን የሆነ የማንቂያ ደውል ነገር ገጠመኝ። አጋጣሚ ቅድም ስታወሪው ነበረ ወይ ማዚ መሰለኝ፣ አንድ ፕሮግራም ነበር ግዴታ መሄድ ነበረብኝ ልጆቹን ይዤ። ብዙ ጊዜ ይዤው አልሄድም። ለምን? ከእጅሽ አምልጦ ይሮጣል፣ እቃ ያነሳል፣ ይጥላል። የሚጠጣም ነገር ከሆነ ብድግ አድርጎ ይጠጣል። የሰውንም እቃ ሊያነሳም እንትን ስለሚችል ሁሌ በተጠንቀቅ ሆነን ካልሆነ ስትቀር ምንም ቦታ ይዘናቸው አንሄድም ልጆቹ። ይሄ ፕሮግራም ግን የቤተሰብ ፕሮግራም ስለሆነ ግዴታ መሄድ ነበረብኝ። ልጆቼን ይዤ ሄድኩኝ። ምንም ነገር ሲካሄድ እኔ ልቤ እሱ ጋር ነው ያለው። ምን ሊያጠፋ ነው? ወዴት ሊሄድ ነው? ግቢ በር ተከፍቶ ሊሮጥ ነው? ምንም አልሰማም። ሰው ያወራል፣ ይጫወታል፣ የተለያየ ኦኬዥን እንትን ይላል። እኔ ግን ልጄ ላይ ነው ቁጭ ብዬ የምጠብቀው። አጋጣሚ አንድ ትልቅ ሽማግሌ ይመጣሉ።
የትልቅ ሰው ናቸው። ጺማቸው በጣም ያምራል። ደስ የሚሉ ሰው ናቸው። በተፈጥሮ እሱ ሰውን አይጠጋም፣ አይቀርብም። እሳቸውን ሲያይ ግን አቀፋቸው፣ ሀጋረጋቸው እና ገርሞታል። ይሄ የጺማቸው ነጭ ነው ምናምን እንዴ በቃ ተች ምናምን አደረጋቸውና ገርሞኝ እያየሁት ዝም አልኩኝ። ሌላ ክፍል ሆኜ እንዲህ ሳሎን ነገር ነው እሳቸው የገቡትና አቅፎ ስሙን ይጠይቆታል ምናምን። በዛን ጊዜ እንግዲህ ወደ 5 አመቱ እየሄደ ነው። እንግዲህ 5 አመት ልጅ ምን አይነት ማይልስቶን እንደሚኖረው ሁላችንም እናውቀው ነው። ቢያንስ ማማ ባባ ስም ማን ነው ሲባል መመለስ፣ እድሜ ስንት ነው ሲባል መመለስ አለበት። ስም ማን ነው እድሜ ስንት ነው ቢሉት ምንም መልስ የለም። እንዴ አያወራም እንዴ ይሄ ልጅ ይላሉ። መሰለኝ ምናምን ያን ሰው ያው ያውቃል። እንዴ የማን ልጅ ነው? የከሌ ልጅ ነው። ድሮ እኮ ታዲያ አባቱ ለፍላፊ ነበረ፣ እሱ ምን ሆኖ ነው ሲሉ ልቤ በቃ እንትን አለ። ተቀለሽ በጣም በቃ ያማል ቃሉ ማለት ነው። እና ምንድነው ለምንድነው ማወራው ይሄ ልጅ በዚህ እድሜው? ቢያንስ ኮሚኒኬት ማድረግ እድሜ ስንት ነው ሲባል መመለስ አለበት ምናምን አሉ ማለት ነው። ያን ነገሮች እየሰማሁኝ ቆየሁኝ። ከዛ አንድ እንዲ ጠረጴዛ ላይ ቆሎ በሳህን ተቀምጧል እና ያንን ቆሎ ሰው ለሰው ሲሰጥ አይቷል። በጣም ስለወደዳቸው ይመስለኛል ያንን ነገር ለመስጠት ቆሎ ጨምሮ ሳህን ላይ ለመስጠት ቆሎን ብድግ ሲያደርገው ኦልሞስት 1 ኪሎ ቆሎ መሬት ላይ ተደፋ። ይሄን ጊዜ አንድ ትልቅ ሴትዮ ይሄን በሽተኛ ላይ ከዚህ ቤት አውጡልኛል። ያቺ ቃል ለኔ ከባድ ነበረች። እስቲል አሁንም ድረስ አለች ህመሟ ማለት ነው። እና በሽተኛ ነው ያሉት ልቤ በቃ በጣም ነው ስንጥቅ ያለው። እሱም ኖርማሊ በጣም ኃይለኛ ነው ታስታውሻለሽ ማለት ይጮሃል። በጣም ጩኸቱ በጣም ኃይለኛ ስለሆነ የሚፈልገውን ነገር ቶሎ ነው የምንሰጠው። የዛን ቀን ግን ድምጽ አልባ እንባ ነው ያነባው። ከዛ እኔ ሳይኝ እኔ ሴቭ ዞኑ ነኝ እናቱ ልሁን የሆነ ብቻ ክሬቸር ነኝ ለሱ አካባቢው ያለው ነገር ስለማይገነዘብ ግን ሴፍ ዞኑ እኔ እንደሆንኩኝ ያውቃል። የሆነ ነገር ሲሆን ወይ ሲያሙ ምናምን እኔ ላይ ይመጣል እና ልክ እኔ ሲያይኝ ሮጦ መጣና እንባውን ማንፈስ ጀመረ። ድምጽ አልባ የሆነ እንባ ነው ያወረደው እና ሳየው እናቴ ምን ሆኛለሁ ምን አጥፍቻለሁ ያለኝ መሰለኝ። ያ አይነት ድምጽ ነው ውስጥ የመጣው። በቃ ያቺ ቃል እኔን አነቃችኝ። ልጄማ በሽተኛ አይደለም፣ እኔ ነኝ ያልተረዳሁት። እሱ ጋር የሆኑ ጥያቄዎች አሉ፣ እኔ ግን አልተረዳሁትም። በመሃላችን የተሰበረ ነገር አለ። ያንን መቀጠል የኔ ስራ ነው። እንደ ወላጅ በተለይ እንደ እናት የኔ ስራ ነው መሆን ያለበት። ስለዚህ ንቂ ይሄ ድረስለት ዲፐርሽን ምናምን የምትይው ነገር አቁሚ። ይየም ሲዳላ ነው አልሽ? አዎ ለልጅሽ መድረስ አለብሽ። እስከዛሬ በዝምታ ያለፍኳቸው ጊዜያቶች ለልጄ አልጠቀሙትም። እኔም ተማሚ ነኝ፣ እሱ ምንም አልተጠቀመም። እድሜውም እየገፋ ነው። ከዛ ጊዜ በኋላ ለልጃችን ምንድነው ማድረግ ያለብን? ምንድነው የሚያግዘው? ምንድነው የሆነው? መጀመሪያ ምንድነው ኦቲዝም ራሱ መረዳት መቻል አለብን አለን። ማንበብ ጀመረ፣ መጠየቅ ጀመረ። ባይዘዌ ምን እንዳደረኩ ታውቂያለሽ? ቅድም ያልሽውና መቀበል ከራስ ነው አይደል? ከዛ ደግሞ ቤተሰብ መቀበል አለበት። ዙሪያ ያለ ሰው አንቺን ተከትሎ እየወደደም እየጠላም በዛ ነው የሚሄደው። አዎ መቀበል ከራስ ከዛ ከቤተሰብ ነው መጀመሪያ። ቤተሰብ ሰበሰብኩኝ። ማሚዬ በሽተኛ አይደለም። እያንዳንዳችሁ ቤተሰቦች ኃላፊነት አላችሁ መሀመድ ላይ ሁላችሁ። በገንዘብም ከሆነ ማገዝ፣ በጉልበትም ከሆነ እውቀትም ከሆነ መረጃ በመስጠትም ብቻ ሁላችንም ይሄ ልጅ ላይ ኃላፊነት አለብን። መሀመድ ግን በሽተኛ አይደለም። በሽተኛ እንዳልሆነ ደግሞ በቅርቡ እናየዋለን። ይሄንን ነገር በደንብ አድርጋችሁ አስምሩበት ነው ያልኩት። መጀመሪያ ስራ እሱ ነው። ቤተሰቡን በሙሉ ሰብስብኩኝ። መስሪያ ቤት ሄድኩኝ። ስራ ላቆም ነው አልኳቸው። ለምን አሉኝ። በቃ ስራዬ ላይ ያለኝ ፐርፎርማንስ በጣም ዜሮ ነው። ጥሩ በጣም ጎበዝ ሰራተኛ ነበርኩኝና
ይወዱኛል አሰሪ በዛም ነው የቻሉኝ እንጂ መቅረት አስቢ ዲፕሬሽን ከፍተኛ መጥፎ በሽታ ነው ባይዘው ራስሽንም አካባቢሽንም ያለው ነገር ጠቅልሎ ነው ይዞሽ የሚገባውና እኔ እኮ ምን ሆነሻል ብዬ ብዙ ጊዜ ጠይቄሻል ምንድነው የተፈጠረው ብዬሻለሁ አለኝ አይ በቃ ልጄ ልዩ ፍላጎት ነው ስለዚህ እሱ ማገዝ አለብኝ ከስራ ጋር ደግሞ አይሆንም አልኳቸው አይሆንም ከፈለግሽ ለሳምንት 3 ቀን ግቢ 2 ቀን ላንቺ ልስጥሻለሁ እስካሁን ድረስ አመሰግን እንግዲህ ያው ስም ጥራት ከተቻለ በኋላ ጠራቻለሁ ተጠሪያቸው ተገኝቶ ነው እንዴ አይነት ደግስ አቶ ሙጂብ ይባላሉ የሙጂብ የንግድ ማዕከል ባለቤት ናቸው እዚህ ላንቻ ጋር እና ፈቀዱልኝ አቶ ሙጂብ በጣም እናመሰግኖታል የእውነት እሺ በጣም መልካም ይሆን ሰው ምንም ችግር የለውም እኛ ምን ፈልገው ስራሽን በአግባቡ መስራትሽ ነው ዘሆል ስታፍ ያለው ነገር ነገርኳቸው በምን እናግዝሽ ምን እናድርግ አንቺ ስትወስኚ አንቺ ከየት ጀምር ሁሉም በቃ እጁን ጠቅልሎ ምን እናድርግሽ ምን እንስራሉ ያ ሆነ ከዛ የኦቲዝምን ጉዞ ጀመርን ማለት ነው ሌላ ቻፕተር ነው ደግሞ በጣም ቆንጆ እሱ ጋር ነው እንመለሳለን የተወደዳችሁ ተመልካቾቻችን የእሳት ዳር ጨዋታ ላይ ነው ያለነው የተወደዳችሁ ተመልካቾቻችን እናመሰግናችኋለን በእያላችሁበት መልካም ምሽት እንዲሆንላችሁም ጭምር እንመኛለን ዛሬ በእሳት ዳር ጨዋታችን እያነሳ ነው ያለነው ሐሳብ በጣም ትልቅ ሐሳብ ነው ሐሳብ ብቻ አይደለም ህይወትም ነው ስለዚህ ይሄንን ህይወት ከጓዳም ከሳይንስም ከተስፋም ደግሞ ከልፋትም ከጥረትምና ጥረትን ተከትሎ ከሚመጣው ውጤት ጋር አያይዘን እያነሳን ነው ይሄንን ለምትመለከቱ ቤተሰቦች እንዲህ ባለው መንገድ ውስጥ እያለፋችሁ ላላችሁ ወላጆች ለልጆችም ነገ ተስፋ አለ ነገ ፍሬ አለ እሱ ዛሬ ነው የሚጀምረው እሱ ነው እያወራን ያለ ነው ወደ ማዕዚ እንምጣ በኦቲዝም ጥላ ስር ልጆች ያሏቸው ወላጆች በጣም ብዙ ነገር ሊያስፈልጋቸው ይችላል በጣም ብዙ ነገር ግን አንዳንድ ነገር ከብዙ በጣም የተለየ ነው እና መሰረታዊ የሆኑ ዕውቀቶች መሰረታዊ የሆኑ ጥበቦች የሚያስፈልጉበት ጊዜ አለ እሱን እናንሳ እሺ እንዳልሽው የሚያስፈልጓቸው ብዙ ነገሮች ሊኖሩ ይችላሉ ከነዛ ብዙ ነገሮች አንዳንዶቹ በሂደት ራሳቸው የሚመጡ ናቸው አንዳንዶቹ ደግሞ በጣም ወሳኝና አስፈላጊ ናቸው ለምሳሌ መቀበልን ብንወስድ ሂደት ነው ወላጅን አይ ተቀበል በቃ ልጅ ኦቲስቲክ ነው ብለሽ በቃ ብዙ ነገር ተንተነሽ ልታሳያቸው ትችያለሽ ስቲል ግን ቀላል አይደለም አንዳንዴ በቃ ቀደም ኩለን እየተል እንደነበረው ራሴ ሙሉ ጊዜ ሰጥቼ ተከታታይ አስተካክለዋለሁ ብለው ሚስተካከል መስሏቸው ከመቀበል ይልቅ ልጁ ላይ ቶሎ ለውጥ ለማምጣት መሮጥ ሊኖር ይችላል የተለያዩ ሙከራዎች ሊኖር ይችላሉና መቀበል አብሮ በጊዜ ሂደት የሚመጣ በእውቀት በመዳበር ነገሮችን በመገንዘብ የሚመጣ ነው እውቀትን ባንድም በሌላ መልኩ ሊያገኙ ይችላሉ ወላጆች እውቀት ስንል የግድ ሳይንሳዊ ላይሆን ይችላል ባህላዊ ለልጅ ይሄ መፍትሄ ነው መንፈሳዊ ይሄ መፍትሄ ነው ሳይንሳዊ የሚል ነገር መረጃ ሊያገኙ ይችላሉ የማንበብ እድሉ ኖሮም ሊያነቡ ይችላሉ ትልቁና ግን በጣም ሰክሰስፉል ሆነው ያየኋቸው ወላጆች የትኞቹ ናቸው ብቲ መረጋጋት መረጋጋት አሁን ይሄንን ሰው ብዙ ልብ የሚለው አይመስልም ግን ትልቅ ነገር ነው ልክ ነው መረጋጋት ይሄ መረጋጋት ማለት ምንድነው ለምሳሌ አንዳንዴ የልጆቹ ጊዜ የሚባክነው ወላጅ እየጣረ ነው በራሱ እሱ በሚረዳው ያን ያረጋል ይሄን ይሞክራል እዚህ ይሄዳል እዚህ ይወጣል ከቴራፒም ከአንድ ቦታ 3-4 ቦታ እንዳቅሙ ይሞክራል ግን ወላጅ ካልተረጋጋ ነገሩን እያረጋ አይደለም መገምገም ይፈልጋል አሁን አንድ በኦቲዝም ጥላ ስር ያለ ልጅ የሚያሳድግ ወላጅ ልጄ ምንድነው መጀመሪያ ችግሩ ብሎ ተረጋግቶ የልጄ ችግር ምንድነው እኛ እንደውም ብዙ ጊዜ እንደ ባለሙያ ያምላቸው ችግሩ ላይ አይደለም ምን ክህሎት አለው በሉ ምን ይወዳል አይደል ምን ያስደስተዋል ትልቁ ቁልፍ በቃ በተን እጄ ላይ ያለ ምንለው አንድ በኦቲዝም ጥላ ስር ያለ ልጅ ስናስተምር የሚወዳት ነገር ናት ያቺ የሚወዳት ነገር ሳር በጥሶ ማውለብለብ ሊሆን ይችላል በጣቶቹ መጫወት ሊሆን ይችላል የሆነ ነገር እንደዚህ ብሎ ወደ ጎን ማየት ሊሆን ይችላል መብራት ማብራት ማጥፋት ሊሆን ይችላል ቦትል ውስጥ ውሃ ወደዚህ ወደዛ ያረገ መጫወት ማንቦጫረቅ ሊሆን ይችላል ይሄ ትልቅ ቁልፍ ነገር ነው ይሄንን ከወደደ በኦቲዝም ጥላ ስር ያለ ልጅ ረጋ ብለሽ ካየሽውና ምን እንደሚፈልግ ከተረዳሹ
ቀጥሎ ማሰብ ያለብሽ ወደ አንቺ ዓለም እንዲመጣ ፑሽ ማድረግ አይደለም። መጀመሪያ የልጁን ዓለም መቀላቀል አለብሽ። በቃ ሳር ይዞ ቢያረግ አብረሹ ይዘሽ ስታረጊ የራሱን ይተውና ያንቺን ማየት ይጀምራል። ይሄንን ለብዙ ቀን አብረሻውን እጁን እንደዚህ ሲል አብረሽ ብታረጊ የራሱን ትቶ ያንቺን ማየት ይጀምራል። እጆቹን ፍላፕ ሲያረግ አብረሽ ስታረጊ የራሱን ይተውና ያንቺን ማየት ይጀምራል። ስለዚህ ረጋ ብለሽ ምን ይወዳል፣ ምን ይፈልጋል፣ ምን ያስደስተዋል፣ ከዛ ደግሞ ያቺ የሚያስደስታትን ነገር እንደ ቁልፍ እሷን እንዲጠይቅ እንዲናገር በማድረግ ብዙ ነገር ማድረግ ይቻላል። እና ትልቁ ብዙዎች በጣም ከሚነገረው በላይ በኋላ ኩለንዬም የሷን ሂደት ትነግረናለች። ከሚነገረው በላይ እኔ በጣም እደነቃለሁ በኦቲዝም ጥላ ስር ያሉ ልጆችን የሚያሳድጉ ወላጆች አንዳንዴ ለራሴ እስኪገርመኝ እንደው ምን የተለየ ልብና ፍቅር ነው የተሰጣቸው እላለሁ። ለልጆቻቸው ግቡ ቢባሉ የማይገቡበት፣ አድርጉ ቢባሉ የማያደርጉት፣ ሁኑ ቢባሉ የማይሆኑት ነገር የለም። በእውነት ነው የምልሽ፣ በጣም የሚያስደንቅ። ዛሬ ማታ የሆነ ሰው ደውሎ ለልጄ እኮ ይሄን ሞክሬ ሰራ ቢላቸው ተኝተው ያሉ በቃ ያንን ከየትም አፈላልገው እኔ እደነቃለሁ። አንዳንዴ የሚሄዱት የሚያደርጉት ነገር ማለት በሰው አይምሮ ራሱ ይቻላል ብለሽ ልትጠይቂ የምትችይው ይሄ ሁሉ ምንድነው? በቃ ሁሉ ጊዜ ለልጆቻቸው መፍትሄ ይፈልጋሉ። ከዛ የተነሳ ግን መባከን እና በጣም ስኬታማ ወላጆች እነማን ናቸው ብትይኝ ወይም ስኬትን የሚያመጣው አንደኛ አሁን ኦቲስቲክ ልጅን ብታየው ንጹህ፣ ቀልጣፋ፣ ንቁ በራሱ መንገድ የሚወደው የሚያስደስተው ያለው የማይፈልገው ነገር ያለው ነው። ይሄን ራሱ መለየቱ እንደ አንድ የደስታ ምንጭ አድርገን እንደ አንድ መልካም አድርገን ልናየው ይገባል። ሁለተኛ ነገር ደግሞ ቅድም ስናወራ እንደነበረው ሁሉ ጊዜ ልዩ ድጋፍ የሚፈልጉ ልጆች አሉ ሲባሉ የተለዩ እንጂ ያነሱ አይደሉም። በቃ መለየት ደግሞ አሁን እዚህ 3 ሴቶች አለን በተለያየ መስፈርት ቢመጣ አይደል በቁመት በከለር በፀጉር ብንመጣ የተለያየን ያ የተለያየን መሆን ግን አንዳችን ከአንዳችን ያነስነን ማለት አይደለም። ስለዚህ ልዩነትን መቀበል ላይ ቢሰሩ ቢረጋጉ አንዳንዴ ያለው ዕውቀት ልጁን ከሚጠቅም ይልቅ የማጥፋት የሚይዘው ከማብዛት ይልቅ የያዘውን የሚያሳጣ አሉ። አሁን አንዳንዴ ወላጆች ቢሮ ሲመጡ ይነግሩኛል የከሌን መጽሐፍ አንብቤያለሁ በኦቲዝም ላይ ማለት ይሄ አገር አቀፍ የሆኑት ጥቂት ናቸው። በቃ ኢንተርናሽናል የውጭ እንደዚህ በኦንላይን ስልጠና ይወስዳሉ። ግን ልጃቸውን ሙዝ ልጠው መብላት አላስተማሩትም። ምንድነው ያ ዕውቀት እንትን ይሰጣቸዋል እንደ ኮፒንግ ሜካኒዝም ለልጅ የሆነ ነገር አርጋለሁ ብለው እንዲያስቡ ስለሚያደርጋቸው እሱን በቃ መፈለጉ ላይ ረጅም ጊዜ የሚያጠፉ አሁን ሄደሽ ስታስቢ እኮ ስለ ልጁ ነው እውነት ነው። ግን መሬት ላይ ወርዶ ውሃ እንዴት እንደሚያመጣ ዕውቀት አይደለም። ስትረጋጊ ግን ምን ትሆኛለሽ? በቃ አሁን አንዳንዴ እኔ የተማርኩት እስከ 4ኛ ክፍል ነው፣ እኔ የተማርኩት እስከ 8 ነው። አንዳንዴ ደግሞ ከክልል አካባቢ ይመጡና እኔ አማርኛን አንብቤ ቋንቋን መረዳት አልችልም፣ ግን አማርኛ ሰማለሁ እናገራለሁ፣ በጽሁፍ አላነብም፣ አስረዱኝ ብለውሽ በዛ ሁሉ ውስንነት ነግረሻቸው እንዳልኩሽ በትምህርት ደረጃ 4ኛ ነን ምናምን ብለው በጣም በኮመን ሴንስ ደግሞ ልጆቻቸውን ለምንድን ነው በእጁ ማይበላው ብለው በቃ አለ አይደል እንደ ምንም መብላት አለበት መጸዳዳት ፖፖ ሽንት ቤት ገብቶ ብለው ራሱ ልብሱን መልበስ አለበት ብለው ደግሞ በኮመን ሴንስ አለ አይደለም በእውቀት ሳይሆን በተፈጥሮ ጥበብ ነው ይሄ ዊዝደም የሚባለው አይደለም ምንለው እና አድርገው ደግሞ ውጤት የሚያመጣውና መረጋጋትም እውነት ነው ቀላል አይደለም። ይሄ መሮጡ መዳከሩ ምናምኑ መፍትሄ ፍለጋ ነው። ግን እኛንም ያደክመንና አሁን መጨረሻ ላይ ምን ይሆናል መሰለሽ በቃ ይደክማሉ፣ ይጨርሳሉ። ልጁ ላይ ምንም ሳይሰሩ ለልጁ ግን ለልጁ ይለፋሉ። ግን ልጁን በቀጥታ ሳያገኙት ገንዘብ ያለቀ ይሄን አርጊ ተባልኩ፣ ይሄን አረኩ፣ እዚህ ግቢ ተባልኩ፣ እዚህ ገባው፣ እዚህ ውጭ ተባልኩ፣ ወጣው፣ ምንም የሚያመጣ ነገር የለም ይሉሻል። መጨረሻ ላይ አሁን እኔ እዚህ መጥቼ በቃ እስኪ ልሞክር ብዬ ነው። ከዛም ምስጋና ከውስጣቸው ይጠፋል። ከዛ ኤክስፔክቴሽናቸው ደግሞ በቃ ዜሮ ይሆናል። እንኳን ሊያግዙሽ አብረውሽ ሊሰሩ ሙጥጥ ብሎ ምክንያቱም ብዙ ስለደከሙ አሁን በቃ እንደገና ከዛ እንዲነሱ ደግሞ በቃ እንደ ባለሙያ ብዙ ማበርታት ብዙ ተመሳሳይ ኬዝ ካላቸው ወላጆች ጋር ያገናኘሽ ደግሞ እንደ አዲስ ቀስቅሰሽ እንደገና ደግሞ ልጆቻቸውን ወደ መርዳት ማምጣት ያስፈልጋል። መረጋጋት በጣም የሚገርም ነው። እንደው በጠቅላላው ለህይወት አይደል? ለህይወት እንዴት ነው የተገናኛችሁት? እንግዲህ እሱ ደግሞ ኩለንዬ ብትናገር እንዴት ነው የተገናኛችሁት? እሺ አዎ ያው እንዳልኩሽ
የኦቲዝምን እንግዲህ ቻፕተር ተከፈተ። መረጃ ለማግኘት ላይታች ማለት ጀመር። በይዘው መጀመሪያ ያደረኩት እኔ ምንድነው በመጀመሪያ ባለቤቴን ነው ማመስገን የምፈልገው። እሱ እስከዛች ቀን ድረስ ጠብቆኛል እንድመጣ አንድ ስቴፕ። እሱ ኦልሬዲ አንድ ስቴፕ ሄዷል፣ ግን እኔ ወደ ኋላ ቀርቼበት ነበር። ማሜን ለማገዝ አንድ ስቴፕ ሄዷል፣ እኔ ግን ወደ ኋላ ቀርቼ ነበር። ያችን አንድ ስቴፕ እስከመጣ ጠብቆኛል። አሁን በቃ መጣሽ፣ አሁን በቃ እናግዘዋለን፣ ይለወጣል። እኔ በጣም እርግጠኛ ነኝ፣ ሙሉ ተስፋ ነበረው። ምንም አትጠራጠሪ ይለኝ ነበረ ድሮም ማለት ነው። መጀመሪያ ማድረግ የነበረብኝ ትምህርት ቤት ነበር መሄድ የነበረብኝ። ትምህርት ቤቱ በጣም ያገዙት፣ እኔ በሌለው ሰዓት እነሱ ነበሩለት። መሰረት ጥለውለታል፣ ተረድተውታል። አስታውሳለሁ እንደው ሚሱ የሆነ ሰዓት ላይ ይተኙ አይደለ ኬጂ ውስጥ የሚተኛበት ቦታ ራሱ ተለይቶለታል። ከሌሎች ልጆች ጋር ከተነካካ አይነካም በቃ። እና በአጋጣሚ አንድ ህጻን ልጅ እሱም ያረገውን ሲሊፐር አደረገበት። አላረገውም ማለት እዛ ምን እንዳደረገ ይታያለሽ። ሲሊፐሩን ደብቃ ይዛ ሱቅ ይዛ ሄደችና ይሄንን ሲሊፐር መልሳችሁ ትሰጡኛላችሁ በስጦታ ወረቀት ጠቅልላችሁ ብላ። እንዴት ጥሩ ሰው ናት! አዎ በእውነት እንዴ! ሸዋ ትባላለች። እንግዲህ ያው ማመስገን እኛ አሁን ዛሬ ለመቆም ከረዱን ሰዎች ውስጥ እያመሰገንኩ ወደ ላይ ብቻ የሚገፋም አይደለም። አዎ ደጋፊ ያስፈልጋል። ሄዳ ሱቅ በስጦታ ወረቀት አስጠቅልላ ይዛው ሄዳ ገዛን እኮ አዲስ ብላ ራሱ ሲሊፐር ሰጥተዋለች። እና ያ ትምህርት ቤት ቢኮሎስ ኑር አካዳሚ ይባላል። ከትምህርት ቤቱ ባለቤት ወይዘሮ ፈጡ አህመድ፣ የመዋለ ህጻናት ዳይሬክተር ተዘነጋኝ ነግሻለሁ፣ ብቻ ማርታ ዳዲ ሶሪ፣ አስተማሪዎቹ ሚስ ሻዋ፣ ሚስ ማስተዋል፣ ሚስ ሰላም፣ በጣም ብዙ ሁሉም ከጥበቃ አንስቶ እስከ ሁሉም እስከ ጽዳት ሁሉም ነው ማሜን ያገዙት ሁሉም። እና ማመስገን ነበረብኝ። እኔ እስከ ዛሬ አልነበርኩም፣ ዛሬ ግን መጥቻለሁ። በጣም ደስ አላቸው። ምንድነው ማድረግ ያለብን? እነሱም የተሻለውን ነገር ለማግኘት የሙያም ድጋፍም ስለሚፈልግ የተሻለ የሙያ ድጋፍ እስቲ እንፈልግ፣ አንቺም በኩል ፈልጊ፣ በእኛም በኩል እንፈልግ ተባለ። የሄድኩት ከነሱ ተነስቼ ወደ ያው የተለመደ ነው ጆይ ዘሚ ነበረች በህይወት አላህ ይመስገን ማራትና እሷ ጋር ሄድኩኝ። ያለ ቀጠሮ ማግኘት አትችይም ተባልኩኝ። በሰዓቱ አልሄድም አልኩኝ። ዛሬ እሷን ካላገኘው አልሄድም አልኳቸው። ይሄን ሰማችና መጣች ዘሚ ማለት ነው። ምንድነው አለችኝ። አይ ማልቀስ ጀመርኩ። ከዛ ማልቀስ አይደለም ያዋጣው፣ ችግርሽን ብትነግሪኝ ለረዳሽ እችላለሁ። ምንድነው ችግርሽ አለችኝ። ነገርኳት። ማሚዬንም ይዘነው ሄደን ስለነበር አየችው። እኔ ልጅ ወረፋ ይጠብቅ ብዬ አስደነገጠን። እንትን አለልሽም አለች። የሀፍቱ ወርክ ነው ማንበብ ትችያለሽ፣ ኮምፒውተር ላይ ሰርች ማድረግ ትችያለሽ አለችኝ። አዎ እችላለሁ አልኳት። አንዳንድ መረጃዎችን ሰጠችኝ፣ አንድ አውቶችን ሰጠች። አንብቢ፣ ስሪለት፣ ስለ እውነት ትቀይሪዋለሽ፣ አንቺ ጎበዝ ከሆንሽ ትለውጫለሽ። ይሄ ልጅ ወረፋ ያዝ ብዬ እኔ እዚህ ጋር ወረፋ ልይዝ፣ ምንም አይነት ነገር ከፈለግሽ ኤኒ ታይም አለሁኝ መተሽ መሰት ትችያለሽ አለችኝ። እኔ ቅድም ማዚ ስትለው ነበር መዞር ጀመርኩኝ። ከተማ ሙሉ አንድ አልቀረም። ነህሚያም ሄድኩኝ የዘሮ ራሄል ጋር፣ እነሱም እንደዚህ አይነት እገዛ አደረጉልኝ። በፍጹም ወረፋ ይጠብቃል ብለን እኛ አንመዘግበውም፣ ይሀፍቱ ወርቀው ይሄ መስራት አለብሽ ልጁ ላይ። ለምን ትምህርት ቤት ውስጥ የሆነ መሰረት ተሰጥቶታል፣ ግን ሼፕ አፕ መሆን ነበረበት፣ የሙያ ድጋፍ መሰጠት ነበረበት። በዛ ሂደት ውስጥ እንግዲህ እንዳልኩሽ ቅድም ታክሲስ ላገኘሁት ሰው ሁላ አወራ ነበረ። ልጄ ልይ ፍላጎት አለው፣ የምታውቁት ነገር አለ ወይ? መረጃ አይዘው። በጣም ትልቁ ችግር የበኛ ጊዜ የነበረው የመረጃ ችግር ነበረ። አሁን ደግሞ ማአት አሸና አይደል? አሁን ደግሞ ከምትገምጪው በላይ ሁሉም ጠቃሚ ናቸው ለማለት ይከብዳል። ሁሉ መካሪ ሆኗል። ቢያንስ ከኛ ጊዜ በነበረው እንትን የተሻለ። በዚህ ሁኔታ ውስጥ አንድ ዘመዴ ማአዚ
አንድ የቴሌቪዥን ቻናል ላይ ኢንተርቪው ትደረጋለች። ትምህርት ቤቷም ተቀርጿል። ልጆቹ ምን ያህል እየተሰራላቸው እንደሆነ የሚያሳይ ፕሮግራም ይተላለፋል። ያቺ ዘመዴ ደውች በአስቸኳይ ይሄን ቲቪ ክፈችና ተመልከች፣ ለማሚ የሚያግዘው ነገር ናለች። ሳየው በቃ ጨፈርኩኝ። ይሄማ የት ነው የማገኘው? አሁን አድራሻ ይጽፋል ብዬ ጠበቅኩኝ። የወይዘሮ መዓዛ መንክር ተብሎ ይጻፋል እንጂ አድራሻ ምናምን የለው። ምን እንዳረኩ ታውቂያለሽ? ጠብቄ የልጆቹ ዩኒፎርም እዚች ጋር ሻምፒዮን አካዳሚ ምትል ባጅ አላቸው። እሷን በሞባይል ፎቶ አነሳውና ጉግል አደረኩት። ከዛ አድራሻው ከነበርንበት በጣም ቅርብ ነው። እኛ ቤተል አካባቢ ነው የምንኖረው፣ ጀሙ 1 ባለቤት ጋር አሁኑኑ ሻምፒዮን የሚባል ትምህርት ቤት መሄድ አለብን። ቅዳሜ ከሰዓት ነው። ምን እንሰራለን? ማንም የለም። ልየው ሪሊ ኤግዚስት ያደርጋል ወይ ያ ትምህርት ቤት የሚለው ነገር ማየት አለብኝ አልኩት። ይሻለን ተነስተን ሄድን። አገኘነው። የፈለግን ሰው እየጠየቅን አገኘነው። ጥበቃ ነበሩ አባባ ተገናኙ ሲላችሁ፣ አዎ ወይዘሮ መዓዛ እዚህ ነው የሚሰሩት? አዎ ዛሬ ግን ቅዳሜ ነው የሚገቡት፣ ሰኞ ነው አውቃለሁ፣ ግን መኖሩን ለማረጋገጥ ነው የመጣሁት አልኳቸው። ከዛ ሄድኩኝ። ያው ፕሮሲጀሩን ጠብቄ ከሳ ጋር ቀጠሮ ያዝን። የሚያስፈልጉትን ዶክመንቶች፣ ሰነዶችን እንዳመጣ ተነገረኝ። በዛ ቀጠሮ ተሰጠን። ከማዚ ጋር ተገናኘን። ያ የህይወቱ በቃ የሚገርም ለውጥ ያመጣበት ዘመን ነው ለኛ። ያን ሁላ እኔ ባይዘው ቤቴ በሙሉ በወረቀት ተሞላ። ፕሪንት ማድረግ ያገኘሁትን ነገር ፕሪንት ማድረግ ነው በቃ። ግን እኔ ወላጅ ነኝ፣ ባለሙያ አይደለም። ስለዚህ ማዚን አገኘናት። ማዚ ያየችው ኬት ጀምረን ወዴት መሄድ እንዳለብን ፕላን አውት አደረገችልን። እገዛ ማግኘት ጀመረ። እሰይ በጣም ቆንጆ ነገር ነው። ወደ ማዚ ደግሞ እንምጣ። አስጨናቂ ነው፣ አስደንጋጭ ነው፣ በጣም ግራ ያጋባል፣ በብዙ መንገድ ስጋትም ይኖራል። በእነዚህ ሁሉ መካከል ግን ደግሞ ተስፋ አለ። በትክክል እና ለህይወት ደግሞ በጣም የሚያስፈልገው ነገር ተስፋ ነው። ስለ ተስፋ አውሪ። ተስፋ አንቺ ገልጸሽዋል። ለሰው ልጅ ሁሉ የሚያስፈልግ ምናልባትም እኮ እያንዳንዳችን ስንኖር አሁንም በተስፋ ነው አይደል? ነገ አሁን ዛሬን ስንሰራ ነገ እንደምንኖር አይደል? አስበን የሆነ ነገር ሲበላሽ ነገ እንደሚስተካከል ተስፋ አድርገን ነውና ተስፋ ለሰው ልጅ መንፈሳዊ፣ ሁሉም ሰው ምንም አይነት እምነት ሊከተል ይችላል። ግን በዛ ሁሉ ውስጥ ደግሞ ተስፋ አለ። በምድር ላይ ብዙ አይነት ሂደቶች ስንሄድ ያም ይሄም ስንል እኮ ደግሞ ከሞት በኋላ አይደል ህይወት አለ እንላለን አይደል? ይሄ አሁን አላየነው ግን ተስፋ አልዳሰስ ነው፣ ግን ተስፋ አለ። እና በኦቲዝም ጥላ ስር ያሉ ልጆች ብቻ ሳይሆን የሰው ልጅ ሁሉ ፍጹም ብርሃን፣ ሁልጊዜ ከጨለማ ባሻገር ብርሃን እንዳለ ማሳየት አለብን። እኛም ደግሞ እያንዳንዳችን አይደል ለዓለም ብርሃን እንድንሆን እኛ ራሳችን ማለት ሰዎች ወደኛ ሲመጡ የሆነ ብርሃን እንዲታያቸው መልካም ነገር አለ ብለው እንዲያስቡ ተደርገን ነው የተፈጠር ነው። ስለዛ እኔ ምን ብዬ አስባለሁ፣ ሁልጊዜ የምላችሁ እስኪ ቆይ መጀመሪያ ተረጋጉ ነው የምላቸው። በቃ ቆይ አሁን አንዳንዴ እንዳልኩሽ ያለው ውጣ ውረድና የሚደረገው ልፋት አይመጥንም ራሱ። እውነት ኦቲዝም በዛ ልክም አይደለም። እውነት ለመናገር ጉዳዩን ከተረዳሽው ልጆችሽን ከተቀበልሻቸው ቅድም ብለናል፣ ሁሉም ልጅ ተነስቶ ሐኪም፣ የህግ ባለሙያ፣ የሂሳብ ባለሙያ አይደለም። ሁሉም ሰው ብንሄድ አይደል ይሄው አሁን እዚህ ጋር አይደለም አሁን አይደለም ይሄው እዚህ ጋር እሳቱን የሚያቀጣጥልልን ሰው አለ፣ ማይኩን የሚያደርግልን አይደል። ሁላችንም በተለያየ መስክ እንዲህ ተደጋግፈን እንድንኖር አይደል እንደ ሰውነት አካል ሆነን ነው የተፈጠርነው፣ ተጋግዘን እንድንኖር ማለት ነው። ስለዚህ እኔ በተቻለኝ መጠን ተስፋ አለ፣ ለውጥ አለ። ምክንያቱም ያንን የምላቸው አፌን ሞልቼ ወይም ደፍሬ ለምሳሌ የሰው ልጅ አይደለም እንስሶች ሰዎች አሰልጥነው ብዙ ሰርከስ ትርኢቶችን ያሳዩናል። እውነት ከተጋን፣ እውነት ኮሚትድ ከሆንን፣ እውነት ካገዝናቸው በኦቲዝም ጥላ ስር ያለ ልጅ በራሱ መንገድ እሱ ሊሄድ ወደ ተገባው ለተፈጠረበት ዓላማ
መሆን ይችላል ብዬ ነው የማስበውና ተስፋ ለሁሉም ሰው የሚያስፈልግ ነገን የሆነ ነገር ለመጨበጥ አይደል? በቃ ተስፋ ማለት የሆነ ነገር እርግጠኛ ሆነሽ የተቀመጣለ እሱን ለመያዝ የምታደርጊው ጉዞ እንደማለት ነው። እውነት ነው። ማሜ እንዴት ነው አሁን? ምን ላይ ነው ያለው? ማሜ አሁን ላይ 13 ዓመት ጎረምሳ ነው። እሺ ቁመት ከኔ በላይ ነው። እንኳን በጣም ያው መታገስ ከጀመረ በኋላ ትልቁ ነገር ቅድምም ስናወራው ነበረ ወላጅ ነው ብዙ ነገር መስራት ያለበት። ባለሙያዎች መንገዱን ነው የሚያሳዩሽ። ቤት ነው ብዙ ስራ ያለው። አዎ መከተል መቻል አለብሽ። ባለሙያዎች ጋር አንድ አይነት ቋንቋ ማውራት መቻል አለብሽ። በጣም ስራ ይፈልጋል፣ ትዕግስት ይፈልጋል። ለውጦች እስኪመጡ በጣም በትዕግስት መስራት ይፈልጋል እና ያንን ነገር ነው እንደውም አስተውሳለሁ ማዚ እንለውጣለን፣ እንሰራበታለን፣ ግን ጠንካራ ሰዎች መሆን አለባችሁ ነው ያለችኝ። እያንዳንዱ ይሰጠን የነበረው የቤት ስራ በቻልነው አቅም በተሰጠን መመሪያ መሰረት በቤት ውስጥ እናገዛው ነበር። እኛ ትንንሽ የምንላቸው የነበሩ ነገሮች ወይም ደግሞ እንደ ቲፒካል ልጆች በቀላሉ በማየት አይደለም የሚማሩት። የኛ ልጆችን ግን ልዩ ፍላጎት ያላቸው ልጆች ግን መታገዝ አለባቸው። ማሳየት ግዴታ ሞዴሊንግ ያስፈልጋቸዋል። ከዛ ጀምሮ እያንዳንዱ የሚሰጠንን መመሪያ መሰረት በማድረግ ከባለሙያዎች ጋር ኮሚኒኬት በማድረግ መስራት ነው የጀመርነው። ከዛ አዎ ትምህርት ቤት በደንብ ውሎ መምጣት ጀመረ። ጓደኛ ፈራ። አዎ ከአንድ ሰው ከራሱ ከመጠበቅ ክህሎት አንስቶ ለምሳሌ ተነስቶ ዩኒፎርሙን ለብሶ የዩኒፎርሙን ቁልፎች በትክክል ሳያዛንፍ ቆልፎ አሁን ያ ነገር እኔ ስራ ትምህርት አይመስለኝም ነበር። ለካ ትልቁ ክህሎት እሱ ነው። ራሱን ንጽህናውን ጠብቆ ሰኞ ማክሰኞ ሚሊዮን ቃል ለይቶ ሰኞ እስከ አርብ የትምህርት ጊዜ መሆኑን አውቆ ቅዳሜና እሁድ የረፍት ቀን መሆኑን አውቆ እነዚህ ነገሮች ነበር ሲሰራለት የነበረው። ብዙ አይነት የቴራፒ ሂደቶች ነበሩ። በተቻለን አቅም ከነማዚ ጋር ሆነን መስራት ጀመርን። እያደገ መጣ፣ ለውጥም እያመጣ መጣ። ኮሚኒኬሽንም ላይ ስፒች ዲሌይ ስለነበረበት ቀስ እያልን እያለማመድ ነው መጣ እና አይ ቲንክ 6 ዓመት ተኩል አይደል ማለት ወደ 7 ዓመት እየሄደ ነው እንግዲህ ኮሚኒኬት ማድረግ የጀመረው። 2 ቃላቶች መጣ፣ ሄደ፣ ውሃ፣ ተኛ፣ የድርጊቶች ስም መጠሪያዎች ያንን ነገር ማለት ቻለ። ከዛ ያው እንዳልኩሽ ነው አንዴ ለውጦች ከመጡ በኋላ በጣም ፈጣን ናቸው። በጣም ደስ የሚል ነገር ነው። ዛሬ ከቆይታችን ይህንን ፕሮግራም የሚከታተሉ ሰዎች 2 ነገር ቢወስዱ በጣም ደስ ይለኛል። በተለይ ወላጆች፣ አሳዳጊዎች፣ መረጋጋትና ተስፋ በጣም ትልቅ ቁልፍ ነው። እንደዚህ ስናወራው ቀላል ነገር ሊመስል ይችላል፣ ግን በመሰረታዊ የህይወት መንገድ እንኳን በጣም አስፈላጊውን ነገር ነው ማአዜ ነገረችን። መቼም ይሄ በአንድ ቀን አውርተን በሉ ቻው ቻው ተባብለን የምንለያይበት ጉዳይ አይደለም። ኃላፊነት ወስደን በጣም እለት ልንሰራበት የሚገባ ነገር እንደሆነ እናምናለን። ግን የሰዓት ገደብ ስላለ ለዛሬዎችን ታክል ነው የተጫወት ነው። ማአዚ ሁለን ከጓዳሽ ከሳይንሱ ከስራ ልምድሽ ስላካፈላችሁን በጣም ነው የምናመሰግናችሁ። የተወደዳችሁ ተመልካቾቻችን በእሳት ዳር ጨዋታችን ይሄ የያዝነው ወር የኦቲዝም ግንዛቤ ማስጨበጫ ወር ሆኖ ተጠናቋል። በየአመቱ እንዲህ ያሉ ነገሮች አሉ፣ ግን ጉዳዩ የየለት ስራ ነው። ስለዚህ በየለት በሚሆኑ ጉዳዮች ውስጥ ይህንን ሀሳብ ከዚህም በኋላ ይዘን ወደ እናንተ እንመጣለን። ከዛሬው የእሳት ዳር የሀሳብ ቆይታችን 2 ትልልቅ ነገሮችን ዛሬ ማታ ነግረናችሁ ቻው እንላችኋለን። መረጋጋትና ተስፋ። አስቡበት። መልካም ሳምንት ይሁንላችሁ። እናመሰግናችኋለን። መልካም ጊዜ።